ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት እንዴት ከረማችሁልን ውድ አድማጮቻችን? በቀጠሯችን ተገናኝተናል። እናንተ አዲሱን ወደ አገር ቤት የተሰኘውን ፕሮግራማችንን ለመስማት ዝግጁ ናችሁ? አንድ ሁለት እያልን ይኸው ዛሬ ወደ አገር ቤት የተሰኘው ፕሮግራማችንን ወደ እናንተ ማድረስ ከጀመርን 6ኛ ሳምንታችንን ይዘናል። እናንተም በተሳትፏችሁ ቀጥሉበት። ፍልሰትንና ከፍልሰት ተመላሾችን የሚመለከት አዲስ መረጃ እንዲሁም ይህ ቢቀርብ ብላችሁ የምትጠቁሙት ካለ እኛ ለመቀበል ዝግጁ ነን። የእናንተ ልምድና ተሞክሮ ለሌሎች ይጠቅማልና ሁሌም እየደወላችሁ አለው በሉ። የተንቀሳቃሽ ስልካችን ቁጥር 0944 0889 98 ነው። ደውሉ። አጭር የጽሑፍ መልእክትን መላክ ትችላላችሁ። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድ ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁን እንደምትሆኑ እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናካፍላቸዋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል ወይም አጭር የጽሑፍ መልእክት በመላክ አድርሱ። ወደ አገር ቤት የተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችንም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ ሁኔታዎችን እናመቻቻለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሑፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ሁሌም አብራችሁን ሆኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ። እንግዲህ ውድ አድማጮች በፕሮግራማችን ዘና እያደረግናችሁ በርካታ ቁም ነገሮችን እናስደምጣችኋለን። ስለዚህ ከዛሬ ጀምሮ ለእናንተ ለአድማጮቻችን የምናደርሰው ምርጥ ድራማ አዘጋጅተናል። የንጋት ኮከቦች ይሰኛል። የድራማው ጸሐፊ አነለይ ጥላሁን ይባላል። ዘና እንደምትሉበት እምነታችን ነው። ወደ ድራማው ከመሄዳችን በፊት ግን መደበኛ ስላልሆነ ፍልሰት በተመለከተ አንድ መረጃ ላቅርብላችሁና ዛሬ ወደሚጀምረው አዲሱ ድራማችን እናልፋለን። በነገራችን ላይ መደበኛ ያልሆኑ ፍልሰተኞች በዋናነት የጉዞ መነሻ የሆኑት የሀገራችን ክፍሎች ትግራይ፣ አማራ፣ ኦሮሚያ፣ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ ሲዳማ ክልል ሲሆኑ በጉዞ ወቅትም ሎጊያን፣ ሰመራን፣ ባህር ዳርን፣ ጎንደርን፣ ኮምቦልቻን፣ መተማን፣ አሶሳን፣ ድሬዳዋን፣ አዳማን፣ ሻሸመኔን፣ ሞያሌን፣ ጅጅጋን፣ ቶጎ ጫሌንና ሁመራን ጨምሮ በርካታ መተላለፊያ ከተሞችን አቋርጠው ያልፋሉ። እንዲሁም የተለያዩ የቪዛ አይነቶችን እንደ ሽፋን በመጠቀም በቦሌ ኤርፖርት በኩል ወደ ተለያዩ መዳረሻ ሀገራት ይጓዛሉ።
ይጓዛሉ። በተጨማሪም አዲስ አበባ እንደ ሌሎች ከተሞች ሁሉ መደበኛ ባልሆነ ፍልሰት ለመጓዝ ለሚያቅዱ ፍልሰተኞች መተላለፊያ በር ስትሆን ፓስፖርትና ቪዛ ለማግኘት እንደ ማዕከል ሆና የምታገለግል ከተማ ናት ሲል ያገኘሁት መረጃ ያስረዳል። እንግዲህ እነዚህ ሁሉ የጉዞ መስመሮች መደበኛ ባለመሆናቸው ተጓዦቹን እጅግ ለአደጋና ላልተፈለገ የገንዘብ ብክነት ያጋልጣቸዋል። እስኪ ድራማውን ጀባ ልበላችሁና በድጋሚ እንገናኝ። የንጋት ኮከቦች ብርዬ የኔ ነሽ ሌላ አንቺን እኮ ነው። ገብቶኛል ነሽ ሌላ ሂጂ ወደ ሌላ። አንቺ ብርዬ ከድመት ጋር ጭራ መቁላት ምን ይሉታል? አሁን ቶሎ በይና ሂጂና የላሞቹን ጋጥ አታጸጅም እንዴማ? ግማቱን አልቻልኩትም፣ አፍንጫዬን እያፈነኝ ነው። ነገርኩሽ። ዋ ፊትሽን በበት እንዳለቀልቀልሽ። እንዴማ ይሄን ነገር ልለምደው አልቻልኩም። አንቺ ምንድነው የምትዩ? እንስሳት እኮ ቅዱስ ናቸው። ብትነኪው ምን ትሆኛለሽ? አይገድልሽ። አየሽ፣ የሰው የሆነ ነገርን መንካት ነው መጥፎ። አልገባኝም። ኤዲያ ድሮስ መች ይገባሻል? ወዝጋባ ኧረ ተይማ፣ ልቡልቅ። ሂጂ ሂጂ። ተይ እንጂማ። ወይ ኧረ በሞትኩት እንጀራ ያረረ። እንደው ይቺ ልቡልቅ ልቤን አጠፋችሁ። እማ አንቺማ ምን ሆነሽ ነው ልጄ? ይሄ ያደግሽበት ጓሮ ነው እንዴ? ምንም አይልሽም። አጅው በጣም ቆሽሿል እኮ እማ። ተጸድቶ ማያውቅም እንዴ? ምን ትጠይቅኛለሽ? ያንቺ ስራ መሰለኝ። የከብተበትን መጥረግ ነው የኔ ስራ። የኔ ልጅ ባይሆንልሽ ነው እንጂ ይሄ ቀላል ስራ ነው እንዴ? ይኸውልሽ እስካሁን ትጨርሹ ነበረ። ለማጎዴ ይሆናል። ይሄን እዚህ ጋር ላስቀምጠውማ። ጎሽ የኔ ነው። በዚህ አይነትማ የድሮ ኩበት ለቀማ ቀርቷል ማለት ነው። አልቀረም። ምጣዴ በጣም ግሏል ልጄ። አቤትማ። እንደው በአባትሽ ወገን በኩል እንደው ወንድ አይገኝም ይሆን? ለማን? ለኔ ደግሞ ለዛ መንደር ወንድ ማናቸውም ደስ አይሉኝ። አሁን ያ ማን ነው የማማ ጭልፊት ልጅ? ማን ነው ስሙ? ማን ነው እሱ? ያረጋል። አዎ እሱ። በቀደም ዕለት ከብቶቹን ላሰማራ ሰውታ ባጃጅ እያነዳ ሲያልፍ አፍንጫዬን አይሰነጥቀው መሰለሽ? ምን ነው እንዴ? የሰውነቱ ሽታ እውነቴን ነው ማንዴ። አይ ጻይ፣ በእርግጥ የነሱ ቤተሰብ የሥራ ሰዎች ናቸው። ስራ ሌላ ንጽህና ሌላ። ባጃጅ እየሰራ ጽዳቱን ቢጠብቅ ምን አለበት? አይ ልብሽ አልከጀለም የኔ ልጅ። አይማ እንዴ፣ እስኪ እውነቱን ንገሪኝ። እንዴማ እኔ እዚህ አካባቢ ወንዶች ልቤ ውስጥ የሉም። በዛ ላይ ህመሙም አልተሻለኝም። ወይ አረ ወይኔ እንጀራው አረረ። እስቲ ሮጥ በይ በልጅ ግርሽ። ፍጠኝ እየሸተተኝ ነው። ፍጠኝ እባክሽ ፍጠኝ። እማ ውሃ ልጥፋበት? እንዳትደፊበት፣ ምጣዱን ትሰብሪያለሽ። አረ እባክሽ ክፈችው እንጂ ክፈችው እንዳይቃጠል። ወይ እሳቱ አስጠጋም አልቻልኩትም እንዴ። ቆይ የኔ ልጅ እኔ ከፍተዋለሁ። እስቲ ዞር በይ እስቲ ዞር በይ። ዮሬ የለውም ፍሬ የሚባለው ለዚህ ነው። አሳረርኩት። እማ እኔ በለዋለሁ። የደረቀ እንጀራ በጣም ነው ደስ የሚለኝ። ኧረ ተይኝ እባክሽ፣ ሰሞኑን በተደጋጋሚ እየያዘብኝ ነው። እንዴ ከማስተሻ ይሆን እንዴማ? እንዴ ለማባበል ጥረት አደርጋለሁ፣ ግን ምንም አልተግባባንም ከምጣዱ ጋር። ይሄን ያህል አስቸግሮሻል? ኧረ ተይኝ ፀሐዬ፣ አመሉ ከፋብኝ። እንጀራ አልወጣልኝ አለ። እንደው ባለፈው የበላነው እንጀራ ረዴት ሳይኖረው ኮቾሮ ይመስል ብጥስጥስ እንዳላለቀ፣ ይኸው ዛሬ ደግሞ ቂጣ የመሰለ እንጀራውን፣ በዛ ላይ ምጣዱ ላይ ልሙቅ ይላል። እንጀራ ነገር አስቸጋሪ ነው። ምን አልሽ ልጄ? የኑሮ ነገር አስቸጋሪ ነው እያልኩ ነው። እውነትሽን ነው ፀሐይ። አንቺን ከመውለዳችን በፊት ከአባትሽ ጋራ ከባድ የድህነት ኑሮ አሳልፈናል። አንድ ቀን ታዲያ ምርር ሲለኝ
ኑሯችንን ለመቀየር የተገኘውን ስራ ብዬ ጠየቅኩት። እንደው ሲታክስ ቆየና ምን ታረጊዋለሽ? አንቺን መግብ ስል የተከልኩት ዱባ ተስቦ እዛ መንደር ገባ አለኛ። አባትሽ እንደዚያን ጊዜ ተስፋ ቆርጦ አይቼው አላውቅም። ለነገሩ በሬዎቻችን ባይሞቱ ኖሮ እኛም ከተማ አንገባም ነበር። ኑሯችን ይበልጥ ምስቅልቅሉ የወጣው ከተማ ከገባን በኋላ ነው። የቤተሰባችን ህይወት መመሰቃቀል ዋናው ምክንያት የበሬዎቹ መሞት ነው። እሱ ነው። ከሞት ይኸው 4 አመት ሊሞላ ነው። እውነት ግን ያልገባኝ ነገር አለ። ምንድነው እሱ? አባዬ አንቺን መግብ ብዬ የተከልኩት ዱባ ተስቦ እዛ መንደር ገባ አለኛልሹ ምኑን ነው? አጎትሽ የአባትሽ ወንድም ስንጋባ በስጦታ የጎጆ መውጫ ብሎ አንዱ ወይፈን ይሰጣናል። እሺ በሱ እየተቀናጀን ለ2 አመት አካባቢ አረሰ። ነገር ግን ኑሯችን ከእጅ ወደ አፍ የንጋት ኮከቦች አንቺን መግብ ስል የተከልኩት ዱባ ተስቦ እዛ መንደር ገባ። እናትና ልጅ የሆዳቸውን ማውጋት ጀምረዋል። እናት ለልጇ ያሳለፈችውን ህይወት እያወጋቻት ነው። ለመሆኑ የልጅቷ አባት ወንድም ለጎጆ መውጫ ብሎ በሰጣቸው ወይፈን እያቀናጁ ለ2 አመት ቢያርሱም ኑሯቸው ከእጅ ወደ አፍ እንደሆነ እናት ለልጇ እየተረከችላት ነው። ታሪኩ ወዴት ያመራ ይሆን? ሳምንት ይቀጥላል። ለፍልሰት የሚዳርግ ውሳኔ በርካታ እርስ በርሳቸው ተመጋጋቢ የሆኑ የስነ ህዝባዊ፣ አካባቢያዊ፣ ኢኮኖሚያዊ፣ ፖለቲካዊ እንዲሁም ማህበራዊና ባህላዊ ምክንያቶችን ያካተተ ነው። እነዚህ ለፍልሰት መንስኤዎች ሊሆኑ የሚችሉ ምክንያቶች በግለሰብ ደረጃ ወይም ደግሞ በቤተሰብ ደረጃ በከፍተኛ ሁኔታ የሚንጸባረቁ መጠነ ሰፊ እንቅፋቶች ወይም አስቻይ ሁኔታዎች ሊሆኑ ይችላሉ። ከሀገራችን ነባራዊ ሁኔታ አንጻር ድህነት፣ ስራ አጥነት፣ የእርሻ መሬት እጥረትና እጦት እንዲሁም ሌሎች የሀብት እጥረቶች ሰዎች ወደ ፍልሰት እንዲገቡ ከሚያስገድዷቸው ዋነኛ ምክንያቶች ይጠቀሳሉ። እናንተስ የፍልሰት ገጠመኛችሁና ምክንያታችሁ ምንድን ነው? እስኪ እየደወላችሁ ንገሩን። እኛ አንድ ታሪክ ልናስደምጣችሁ ተሰናድተናል። ይህቺ ወጣት የፍልሰት ገጠመኛዋንና ታሪኳን እንዲህ አጫውታኛለች። ስሟን በማስቀደም ውይይታችንን ጀምረናል። ተጋበዙልን። ኤልዳና አራጌ ይባላለሁ። ሰሜን ወሎ ሀብሩ ወረዳ ቀበሌ 15 ነዋሪ ነኝ። ኤልዳና እዚህ ቀበሌ እስከ 10ኛ ክፍል ተምራ ከዛ ወደ ስደት ዓለም ወደ ሳውዲ አረቢያ ሄዳ ስትኖር የነበረች ሴት ነች። ስንት አመትሽ ነው አሁን? 24። መቼ ሄድሽ ወደ ስደት? 2016 ህዳር። እንዴት ሰማሽ እስቲ ስለ ስደት? ስደት ያው ብዙሃኑ የአካባቢያችን ነዋሪዎች በስደት ስለሆነ የሚተዳደሩት የሰፈር ልጆች፣ ጎረቤቶች፣ አብረውሽ የሚማሩ ክላስሜቶችሽ ሲሄዱ የሆነ የመሄድ ሀሳብ እንትን ይልብሻል። ልክ እንደነሱ መሆን ትፈልጊያለሽና በዛ ምክንያት ነው ወደ ስደት የሄድኩትኝ። ትምህርት ቤት ጓደኞችሽ ነው የሰማሽው ማለት ነው? አዎ ታላቀቴም እዛ ነበር የምትኖረው እና ብዙሃኑ የአካባቢያችን ነዋሪዎች እንደነገርኩሽ በስደት ዓለም ስለሚተዳደሩ በቃ እንደነሱ መሆን ትፈልጊያለሽ፣ እነሱ ያረጉትን ማድረግ ትፈልጊያለሽ። ከዛስ ምን አረግሽ? እንዴት እንቅስቃሴ ማድረግ ጀመርሽ? ከዛ ፓስፖርት ፕሮሰስ ጀምሬ በኤጀንሲዎች ወደ ሳውዲ አረቢያ ፕሮሰስ ጀመርኩ ማለት ነው። ከዛ ቪዛ መጣልኝና ወደ ሳውዲ ሄጄ ለ3 ወር ያክል ስራ አልነበረም፣ ቢሮ ውስጥ ነበርኩኝ። ቢሮ ነው 3 ወር ጊዜ ያሳለፍኩትኝ። የቢሮ ህይወት በጣም ከባድ ነው ከምልሽ። ሳውዲ? አዎ ኤጀንሲዎች ቢሮ ማለት ነው። እና እዛ ነበር ያሳለፍኩት። ከ3 ወር በኋላ ነው ስራ የጀመርኩትኝ። ስራ ገብቼም ደግሞ አልተመቸኝም ነበር። ሴትዮዋ በጣም መጥፎ ነበረች። ምግብ አይሰራም። በ3 ቀን አንዴ ወይም ደግሞ በ4 ቀን አንዴ ነው ቤት ምግብ የሚኖረው። ከዛ እሷ ቤት 2 ወር ቆይቼ ድጋሚ ወደ ቢሮ ተመለስኩኝ። አልተመቸሽም? አዎ። ስራውስ ምን ነበረ? ስራ እኔ ጽዳት ነው የምሰራው፣ ጽዳት ብቻ። እና ከ2 ወር ተመልሼ ድጋሚ 2 ወር ቢሮ ቆይቼ እንደ አዲስ ነው ሌላ ቤት ስራ የጀመርኩት፣ ሁለተኛ ቤት ማለት ነው። እና እዛም አብራኝ የምትሰራ ጓደኛ ነበረችኝ። ከሷ ጋር ነበር ተጋግዘን የምንሰራው። ከዛ 1 አመት እንደቆየን ከኮንትራት ቤት ጠፍተን ውጭ ላይ መስራት ጀመረን። ለምን ጠፋችሁ? ቤቱ አይመችም።
ምንድነው የማይመቸው? ምግብ ነው ወይ ስራ ይበዛል? አይ ምግብ አለ። እሷ አብራኝ የምትሰራው ልጅ ስለሆነ የምትሰራው ምግብ ለኛም ጨምራ ስለምትሰራ ምግብ አለ። የምግብ እጥረት ምናምን የለም። ስራ ብዛት አለ። የእረፍት ሰዓት የለንም። ጠዋት 1 ሰዓት ተነስተን ለሊት 7 ሰዓት ላይ ነው የምንገባው። የእንቅልፍ ሰዓትና የእረፍት ሰዓት ብዙ የለንም። ሰዎቹ ደግሞ 17 ስለነበሩ ስራ በጣም ቢዚ ስለምንሆን ነውና ሴትዮዋ ትንሽ ጸባይዋ ከባድ ስለሆነ ነበር ይወጣ ነው። ምንድነው የምትሰሩት? ጽዳት ስትይ? እኔ ጽዳት ነው የምሰራው። ልብስ ማጠብ፣ መተኮስ፣ ሙሉ ቤቱን ጽዳት፣ ሽንት ቤቶች፣ ሁሉንም የጽዳት አገልግሎቶች፣ እነዚህ እቃዎች፣ የተበሉበት ሳህኖች ጽዳት፣ ሙሉ ጽዳቱን እኔ ነኝ የምሰራው እና ትንሽ ከባድ ስለነበረ ስላልተመቸኝ ወጣ። በጣም ኩላሊቴን ያመኘ ነበረ ብዙ ሰዓት ስለምንቆም እና ለዛ ነው የወጣሁት። ሆስፒታል ይወስዱሻል ሲያመሽ ማለት? አይወስዱንም። ይቃም አልተሰራልንም ነበር። የመኖሪያ ፍቃድ ገና ስላልተሰራልን ሐኪም ቤት መሄድ አንችልም ሴትዮዋ ስለምትያዝ፣ በዛ ምክንያት ሐኪም ቤት አንሄድም ነበረ። ከዛ እነሱ ሰርግ ሲሄዱ እኛ ወተን ጠፋንና ውጭ ላይ ወጣን። ውጭ ወጥቼ ብዙ አልቆየውም። 4 ወር ሙሉ ስራ እየፈለግን ነበረ። ከዛ በጭንቀት ምክንያት በተደጋጋሚ ራሴን እየሳትኩ ሲያመኝ ወደ ሀገር ቤት ገባሁ። ማን አመጣሽ ወደ? እዛ ኢትዮጵያ ኤምባሲው አለ ጅዳ፣ እዛ ፕሮሰስ ጀምሬ ራሴ ነኝ ያመጣሁትኝ። ራስሽ እጅሽን ሰጠሽ? አዎ ኤምባሲ ፕሮሰስ ጀምሬ ወደ ሀገር ቤት ገባሁ። ምን ነበር የሚያስጨንቅሽ? እስቲ ስራ የለም። ሰው የሚያስብሽ እዚህ ያለ ሰው የሄድሽበትን ጊዜ ነው እንጂ ስንት ወር ስራ እንደሰራሽ ስንት ወር እንዳልሽ አያውቅም። ማለቴ አመታቶችን የሚቆጥሩ ከሌ ልጅ ይሄን አመት ሆኗታል ግን ብር የላትም እንደዚህ የላትም ስለሚሉ ስራ ለመኖሩ አንደኛ ነገር ያስጨንቅሻል። ከዛ ላይ ደግሞ ውጭ ስትኖሪ የቤት ኪራይ አለ፣ ምግብ አለ፣ ብዙ ነገር ያስፈልግሻል። በተለይ ደግሞ ሴቶች ስንሆን ብዙ አይነት ነገሮች ያስፈልጉናልና እሱ ለማሟላት ግዴታ ገንዘብ ከሰው እጅ ስለምጠብቂ ስራ ስለሌለሽ እሱ ነገር በጣም ያስጨንቀኛል እና በዛ ምክንያት በተደጋጋሚ ሲያመኝ ወደ ሀገር ቤት ገባሁኝ። ሲያምሽስ ትታከሚ ነበር ወይስ እንዴት ነው? አዎ ታከም ነበር። ምክንያቱም ውጭ ላይ ስለነበርኩ እኔ ራሴን ሐኪም ቤት መሄድ እችላለሁኝ። ሆስፒታሎች፣ የግል ሆስፒታሎች ስለሚሰሩ መታከም ትችላለሽ። ገንዘቡ ከየት ይመጣል ስራ ካልሰራሽ? ቤተሰብ ዛሉ የአክስቴ ልጆች ታላቀቴ ኢማራት ነው የምትኖረው። እሷ ትልክልኛለች እንጂ ገንዘብ ከየትም አይመጣም ካልሰራሽ ማግኘታችሁም። በዛ ምክንያት ገንዘብ ከቤተሰብ ነበር መቀበለው እዛም ሆኜ ማለት ነው። እንደው ከዚህ አብዛኞቹ ልጆች ሲሄዱ ከቤት ወይ በሬ ካለ እሱ ተሸጦ ወይ ደግሞ በብድር በምንድነው እንደዚህ ገንዘቡ የሚመጣው ማለት ነው። አንቺ እንዴት ነው ብሩን ያገኘሽው ስትሄጂ? እኔ እህቴ ነች የሰጠችኝ። እንደነገርኩሽ እህቴ አረብ ሀገር ነው የምትኖረው። እሷ ነች የሚያስፈልገኝ ነገር የምታሟላልኝ እሷ ነች። ስለዚህ እሷ ናት ብር የሰጠችኝ ለኔ። ቤት ምንም ነገር አላሸጥኩም አላልኩም። ለዛ ነው። ምን ነበር አላማሽ እዛ ስትሄጂ? ሰርቼ እንደዚህ ለማድረግ ምናምን ብለን ነው እንግዲህ አንድ ነገር እንተሰደል። ምን ነበር እቅድሽ? እቅዴ የነበረው የቤት መጨረሻ ልጅ ነኝ። ቤት ሌላ ልጅ የለም። በቃ እናታችንን አርፋ እንድትኖር እኔ ከዚህ በኋላ ሌላ ምለፋለ ሰው ስለሌለ አንድ ለእናቴ ነው፣ ሁለት ደግሞ የራሴን ህይወት አስተካክዬ ሀገሬ ላይ ጥሩ ስራ ጀምሬ ቤተሰብ መስርቼ መኖር ነበር ሀሳቤ። እዛ ሄጄ ደህና ገንዘብ ሰርቼ እዚህ የራሴን ድርጅት ነገር ከፍቼ ስራ መስራት ነበር አላማዬ። ግን እግዚአብሔር ስላልፈቀደ ወደ ሀገር ቤት ተመለስኩ። እንደው የዛኔ እዛ ሆነሽ ሲያምሽ ምናምን ምን ይሰማሻል? በጣም ይጨንቃል። አንደኛ ቤተሰብ ጎንሽ ሳይኖር ሀገር ቤት አይደለሽም፣ በእምነትሽ የምታደርጊበት ሀገር አይደለም። በሱ ምክንያት በጣም ይከፋኝ ነበር። እንዴት ተወጣሹ? ለነገሩ ያክስቴ ልጅ አለች ብለሻል። ከነሱ ጋር ነበር። ያክስቴ ልጆች አሉ ወንድሞቼ፣ እነሱ ሌላም ያጎቴ ልጅ አለ። ከነሱ ጋር ሆኜ እነሱ ሰፈራችን ይለያያል። እነሱ የሚያስፈልገኝ ነገር ካለ እነግራቸዋለሁ፣ እነሱ ያስተካክሉልኛል ነገሮቹ ማለት ነው። የመጨረሻ ወደዚህ ለመምጣት የወሰንሽበት አጋጣሚ ምን ነበረ? በቃ የሰው ሀገር አንዳንዴ እንዳልሽው አይደለም፣ እንደምታስቢው አይሆንም። አንዳንዴ አሁን ብዙሃኖቻችን ልጆች ስደትን የምንመርጠው አንድ ቸግሮን አይደለም፣ ሁለት ደግሞ ቤተሰብ አጥተው አይደለም። በዚህም በኩል ደግሞ አሉ ቤተሰብ ለመርዳት ብለው ቤተሰብን ለማገዝ የቤተሰቦቻቸውን አንገት ቀና ለማድረግ የሚሄዱ ልጆች አሉ። ግን ደግሞ ብዙሃኖቻችን 50% የሚሆነው የሚሄደው በቃ የጎረቤት ልጅ ስትሄድ እንዴ ከሌ ልጅ ሄደች እኔስ በሄድ ምን ችግር አለው የሄደው ጋር ልሂድ በማለት ነው ብዙሃኖቻችን ህይወታችን የተበላሸውና አንዳንዴ ህይወትን አስተካክላለሁ ብለሽ የምታበላሽው መጥፎ ጎን አለና በሄዱ የተመረጠ ነው። አሁን ምን ላይ ነው ያለሽ? እስቲ እስካሁንም ላይ ገና ከመጣው 1 ወር ከ15 ቀን ነው። ምን ታስቢያለሽ ለወደፊቱ? ወደፊት እግዚአብሔር ከፈቀደ ሀገሬ ላይ ሰርቼ ከቤተሰቦቼ ጎን ሆኜ ሀገሬ ላይ ሆኜ ብሰራ ደስ ይለኛል። ካልሆነ ደግሞ እግዚአብሔር ያውቃል። እንግዲህ ትምህርትሽን ስለመቀጠል ምናምን ሀሳባለሽ? የለኝም። ለምን? ማድረግ ስለማይመጣ። እርግጠኛ ነሽ? አይ እንደዚህማ አይባልም። ሳትሞክሪው? አይ ካቆምኩ ቆየሁኝ 3 አመት ሆነኝ። 10ኛ ክፍል ላይ ያቆምኩት። የመቀጠል ሀሳብ የለኝም። ምንድነው ታዲያ እቅድሽ? ስራ መጀመር። ከየት ይመጣል ብሩ? እግዚአብሔር ያውቃል። ካልሆነ ሄዳለሁ።
እግዚአብሔር ከፈቀደ ደግሞ እግዚአብሔር መንገዴን ካመቻችልኝ ሀገሬ ላይ ስራ መጀመር አስቤያለሁ። ቤተሰብ እንዴት ነው? ምን ይልሻል? ሄደሽ በመምጣትሽ አቀባበላቸው ምንድነው? ቤተሰብ አቀባበላቸው ምንም አይልም። ያው ቤት ውስጥ ሌላ ልጅም ስለሌለ እኔ ብቻ ስለሆንኩ ያለሁትኝ ታላቅ እህት ያለች እሷም የራሷ ቤት ትዳር አላት። ምንም አይልም። አሪፍ ነው አቀባበላቸው። ማህበረሰቡ ትንሽ የአካባቢያችን ማህበረሰብ አስቸጋሪ ነው። ማለቴ ስትመለሽ አንቺ ላይ ምን አይነት ችግር እንደደረሰ መጥፎ ነገር ይቅጠምሽ ሰላም ሆነሽ ይሁን ጠግበሽ ይሁን ምን ሆነሽ እንደመጣሽ ማንም ሰው አያውቅም። ውስጥሽን ግን አንዳንዴ ይሆነ እንዴት ልበልሽ ብዙ ጊዜ ሳይማሩ ሲቀሩ ሀሳባቸው ወደ መጥፎ ነገር ያደላል። ማለት አሁን ወይ እሷኩ ቀብጣ ነው መስራት ስለማትፈልግ ነው ወይም ካልሆነ አፍቀራ ነው ሊሉሽ ይችላሉ። ብዙ ነገር ይሉሻል። ስለዚህ የሰው ወሬ መስማት አያስፈልግም። መሄድ የሚፈልጉ የሚዘጋጁ ልጆች አሉ እንዳንቺ ከትምህርት አቋርጠው ወይ ደግሞ ትምህርታቸውን ጨርሰው ማትሪክ አልመጣልንም ብለው የሚዘጋጁ ልጆች አሉ ምናምን። ምንድነው የምታያቸው? ከቻሉ መስሪያ ገንዘብ ካላቸው ቤተሰብ የሚያመቻችላቸው ነገር ካለ ወደ ስደት ዓለም ባይሄዱ የተመረጠ ነው። የስደት ህይወት ከምንም በላይ አስከፊ ነው። በተለይ ደግሞ በእኛ እድሜ ላሉ ለለጋ ወጣቶች አሉ 17 አመት ሳይሆናቸው ወደ አረብ ሀገር የሚሄዱ ልጆች አሉ። ብዙ የሰፈራችን ልጆች ይሄዱም አሉ 17 አመት ሳይሞላቸው። ግን በጣም ከባድ ማለት የስደት ህይወት ነው። እዚህ በፎቶ እንዳየነው ወይም እነሱ አምሮባቸው በፊልተር እንደምናያቸው አይደለም። ህይወቱ በጣም ከባድ ነው። ቢችሉ ባይሄዱ ሀገራቸው ላይ ሰርተው ቢለወጡ ጥሩ ነው። መደፈር ምናምን አለ እዛ? እስቲ በብዙ በትንሹ ሊኖር ይችላል። ምናልባት በየቤቱ ያሉ ሰዎች ይለያያሉ። ሱሰኛ ሊኖሩ ይችላሉ። ምን ሊኖሩ ይችላሉ? ሊኖር ይችላል። ቀደም ብለን የሰማናት ወጣት ጎረቤት የትምህርት ቤት ጓደኛ ባሳደረባት ተጽዕኖ ወደ ሳዑዲ አረቢያ ብትጓዝም ያሰበችው ቀርቶ ያላሰበችው ቢገጥማት ወደ ሀገሯ ተመልሳ መጥታለች። ይህ ታሪክ የኤልዳና ብቻ አይደለም፣ የብዙ ኢትዮጵያውያን ሴቶች የፍልሰት ገጠመኝ ነው። በስራ ብዛት፣ በስነ ልቦና ጉዳት፣ በአይምሮ ስብራት እየተጨነቁ ያሉ በርካታ እህቶቻችን በሰው ሀገር ላይ ሞልተዋል። ከሀገር መውጣት እንግዲህ ውጣ ውረዱ ብዙ ነው። አገኛለሁ፣ ይሳካልኛል፣ ራሴ ተለውጬ ቤተሰብ ዘመድ ለውጣለሁ ብላችሁ ከሀገር ከወገን ርቃችሁ ግን ያሰባችሁት ሳይሳካ የጠበቃችሁት ቀርቶ ያልጠበቃችሁት የገጠማችሁ ወገኖች በህይወት በጭራሽ ተስፋ እንዳትቆርጡ። ነገ ሲመጣ ሌላ የተሻለ ነገርን ይዞ ይመጣልና ነገ ከዛሬ ይሻላልና በርቱ እንላለን በመላው የፕሮግራማችን አዘጋጆችና ተባባሪዎቻችን ስም። አቤት በሉና ቤት ስሙን አቤት አቤት መልእክት አለና ቤትኛ ስለኛ አቤት 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 እንደ እህት እንደ እናት ሆና እንደ ሚስት ሆና እንደ ዋዛ ስትታይ ዝም ይባላል ወይ? ሴት ሶስት ነፍስ ይዛ በፍቅር በመተጋገዝ ተሳስበን ሰርተን በጋራ አንድ ሆነን በደስታ እንኖር እንዳንለያይ አደራ እንዳንለያይ አደራ እንውጣ ተዋደን እንኖር ስል በጋራ ሰዎች እንዳንለያይ በሉ አደራ እንዳንለያይ አደራ እንዳንለያይ አደራ አቤት አቤት ያክብረኝ ላክብረው መናናቁም ይቅር መቼም የትም ቢሆን ያሸንፋል ፍቅር
ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀዬ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናት ብቻ ቀርቷችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተ ዘመድ አይቼ እናት አባቴን ጠይቄ ወደ መጣውበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ በአሁኑ ሰዓት። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944 08 8998 ነው። መደወልም መጻፍ ትችላላችሁ። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮና ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲወጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ወደ ሀገር ቤት ሲመጡስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው የሚሉትን ልምዶች ወደ እናንተ እናደርሳለን። የጎረቤት ልጅ የትምህርት ቤት ጓደኛ ፍልሰትን ስላሰበ ለእኔም ይሳካልኛል ማለት ዘበት መሆኑን ከዛሬዋ እንግዳችን ከኤልዳና ታሪክ በጥቂቱም ቢሆን ተረድተናል። ሁላችንም እኔም፣ አንተም፣ አንቺም ለተሻለ እንጀራ ፍለጋ ከሀገር ለመውጣት ያሰበችዋን እህቴን በቂ መረጃን በመስጠት መደበኛውን የፍልሰት አማራጭ እንድትከተል በቻልነው አቅም ልናግዛት ይገባል እንላለን። በዛሬው ወደ ሀገር ቤት የሬዲዮ ፕሮግራማችን ስም እንደሰማችሁት ከዚህ በፊት ሰምተናቸው የማናቃቸው በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮዎችን አዘጋጅተናል። ዛሬ እንደሰማችሁት አይነትና ሌሎች ለየት ያሉ ተሞክሮዎችም ወደ እናንተ ይደርሳሉ። ሁሌም በዚህ ሰዓት በየቤታችሁ እንመጣለን። እናንተ ውድ አድማጮቻችንም ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን፣ ደውሉ፣ ጻፉም። በ0944 08 8998 ላይ ታገኙናላችሁ። በቀጣይ ሳምንት ስንገናኝ እልክ ነበር። እናቴ ሞተች። እናቴ ከሞተች ታውኩት ብዙም ስለሌለው ብሩ ለራሴ እዚህ ኑሮዬን መሰረታለሁ ብዬ ከዛው ኑሮዬን መሰረኩ። እዛው ሱዳን አገባሽ? አገባሁ። ሰው ወለድኩ። ሳምንት ጠብቁን። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁን። የስልክ መስመራችን 0944 08 8998 ነው። ደውሉ አሊያም አጭር የጽሁፍ መልእክት ላኩልን። ሰላም ነው። ወደ ሀገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ ሀገር ቤት